አረ በእናትሽ ቢያንስ ቀስ በይ። ምን ጋች እናንተ ደግሞ እነማን ናችሁ? አንቺኑን ጠይቅሽ እንጂ ለባለ ሰርግ ልዳርሽ እና እኔም ልቀበል። ደግሞ አንተ ምን ቤት ነው? ቆይ እሷ ደግሞ ምን ናት? እኔ ቀይ መጣ ዞር በልልኝ። ጃደይ ዞር በልልኝ። አሌ ሰላም ቤተሰብ፣ አዴን ማን ያድናት ይመስላችኋል? ዴፍ ሰውየው ይዞት ገብቷል። ያው ራሱን ስቷል። ግን ያው ቀጥታ ይዞት የሚገባው ወደ አደይ ነው። ወደ አደይ ይዞት ሲገባ ያ የሚሰራውን ነገር ያቆማል ማለት ነው። ደግሞ ይሄ ከመጣት የታመጣው የት ነው ወዴት ነው እያለ ጥያቄ ይጠይቀዋል። ውጪ ሲሰልል አግኝቼው ነው ይዤው መጣሁት፣ ቀሳልኩኝና ራሱን መታወት ከዛ ሰዓተ ብሎ ይነግረዋል ማለት ነው። እንግዲህ በዛን ጊዜ ያቆማሉ። ከዛ ዳይመንድና ደግሞ ኪንጎ ቀስ ብለው ይገባሉ። ያንን ሁለቱንም ያስቆማቸዋል። ዴቭንና አደይን ይዘዋት ይወጣሉ ማለት ነው። ሶስቱም ይወጣሉ፣ ተመልሰው ወደ ከተማ ይመጣሉ ማለት ነው። ሰውየው አባቷ በጣም ይናደዳል፣ ይታመማል። እንዴት ከሁለታችሁ ልታመልጥ ቻለች? እናንተ ምን ትሰሩ ነው? ምን ትታረጉ ነው? በማለት ይቆጣቸዋል። እንግዲህ እነሱም ያው ጌታ ይቅር በለን፣ እኛ ይሄንን አልጠበቅንም ነበር፣ ሶስት ሆነው መጡብን እና ከነሱ ልናመልጥ አልቻልንም በማለት እንግዲህ ለሰውየው ይመልሱለታል ማለት ነው። ቤዛ እንግዲህ አስወጥታታለች። ይቺ ልጅ እንግዲህ ማን ነው የሚያውቃት? ሱሲን ማለት ነው። ሱሲ ተቀላቅላቸዋለች። እንግዲህ ወደ አደይ ድራማ መጥታለች። ሱሲ ገጠር ገብታ አስሯት ለብቻው አስቀምጧት እህል ሰርታም እንዳትበላ አድርጎ አስቀምጧታል ማለት ነው። እንግዲህ በገጠር ግን እንደዚህ እኮ አይደረግም። በገጠርም ሆነ በከተማ ዛሬ እኮ ሁሉም ነገር እንትን ያለ ነው፣ የሰለጠነ ነው። ግን እንደዚህ ታስሮ አንድ ሴት እንደዚህ ታስራ የምትቀመጥበት ጊዜ የለም። ይሄንን ለምን የምን ተምሳሌት ነው ብሎ እንዳሳዩን አላውቅም። እንግዲህ ግን ገጠር ላይ እንደዚህ በእርግጥ በፊት ያለ ፍላጎታቸው ይዳራሉ፣ የግድ ይድሯቸዋል። ነገር ግን አሁን እንደዚህ የለም። ስለዚህ ልክ ዘመኑም እንደተቀየረ ሰውም ተቀይሯል። ያለ ፍላጎት ማንም አስገድዶ የሚድር የለም። ደግሞ የምታገባም ሴት የለችም። የግድ ነው አግቢ ተብላ ቤተሰብ ጥሳ የምታገባ የለችም ማለት ነው። እና ሰውየው በጣም አደገኛ ሰው ነው፣ የአደይ አባት ማለት ነው። እንግዲህ ቤዛ ተቤት ወጥታ ወደ እነ ሊሊ ቤት ሄዳለች። ሊሊ ሰዓት ሆናለች እንግዲህ እዛ ቤት ስለመጣ ሁሉም ነገር ቤዛ ውሸቷን ነው ያላችሁ በሙሉ እውነት ነው፣ ውሸት ነው። እሷ ቤቷም በአራጥ ብድር አልተያዘም፣ ወንድሟም ደግሞ አልታሰረም። እሷ ግን ታስሯል ወንድሜ፣ እናቴም ደግሞ በአራጥ ተበድራ ቤታችን ተይዟል፣ ሊወረስ ነው፣ መሄጃም የለን፣ ጎዳና ላይ ልንወጣ ነው በማለት ነበር ሁለቱን አታላ ገንዘብ ይዛ ልትመለስ ነበረ። ነገር ግን ሳይሆንላት ቀረ። ያቀደችው ሁሉ ፈረሰባት ማለት ነው። እንደውም አንድ እህቴ ቤዛ ይህን ሁሉ ተምትዋሽ ዋስታ የሰው ገንዘብ ተምትበላ ይህን ሁሉ ጊዜዋን ተምታቃጥል እንደኔ ሰርታ ቤት ሰርታ አሁን ደግሞ መኪና ልገዛ ነው ብላለች ኮመንት ላይ ማለት ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እንግዲህ አንቺ በጣም ጀግና ሴት ነሽ ማለት ነው። እኔ በጣም ጀግና ነሽ ብዬ ኮመንት መልሼልሻለሁኝ ካላየሽው ማለት ነው። እና ቤት ሰርተሽ መኪና ደግሞ ለመግዛት ይህን ያህል ጥረት ታደረግሽ በጣም ብዙ እቅዶችና ብዙ እንደምትሰሪ ተስፋ አለኝ ማለት ነው። ፈጣሪ ደግሞ ያሰብሽውን ያሳካልሽ ብያለሁኝ። እና ሊዲያ ደግሞ በጣም በሚገርም ሁኔታ ልክ እንደ ከተማው መስሏት እዚህ ከገጠር መጥታ ደግሞ ውንጥ እላለሁ ብላ እነሱ ሊሞጨልፏት ነበረ። አንበሳው አሹ መጥቶ አዳናት ማለት ነው። አሹ እንግዲህ የሁሉም ሴቶች መከታ ሆኗል።
ወንድም ሆኗል። እንዴት ደግሞ አንተ እንደው እንደርጎ ዝም ብጥልቅ ትላለህ? እንደው ሁሉንም ሴቶች እኮ ጨረስካቸው ሲለው እኔ በወንድምነት እንጂ እንዴ እናንተ አይደለሁም። ስለዚህ እንዴት ደግሞ ይችን ታውቃታለህ? ሂታ መጣት ቀየ መጣ ምን ልታረጓት ፈለጋችሁ? ይች እኮ ቀየ ነው ያለችው። ስለዚህ በስርዓት መጣ በስርዓት መመለስ አለባት። ለምንድን ነው እምትነኳት ብሎ እንግዲህ ዴቭ ወንድሟ ራሱ አላዳናትም። ዴቭ የሚያስጠላኝ ነገር ምንድን ነው? ማፍቀሩን ያፍቅር ጥሩ ነው ፍቅር፣ ነገር ግን የሆነ የተረጋገጠ ነገር የለውም። እንዲ ኤላ ለምን እሺ አትለውም? ሊሊኮ እሺ ብላ ኤላን ኤላ ጋር ይኸው ጥሩ ፍቅር ይኖራሉ ብላችሁኛል በኮመንት ማለት ነው። ኤላ በጣም እርግጠኛ ነው። በቃ ሲነኩበትም አይወድም፣ እንደ ነበር ነው የሚያደርገው። ደግሞ የሆነ ነገር ሲሉት ደግሞ አያምንም። ሊሊ እንደዚህ አታደርግም፣ የምታደርግበት ነገር የለም ብሎ ሄዶ ለብቻዋ ይጠይቃታል። አድርገሻል አላደረግሽም ብሎ የነገሩትን ነገር ነግሮ ለእሷ ግልጹን ይጠይቃታል። ይሄ ግን ገና ሳይጠይቃት እስሩ እንደመጣች እንዴት እንደዚህ ታረጊኛለሽ? እንዴት ትሰውጅኛለሽ? እንዴት ልቤን ታቆስሊዋለሽ? ይላል ገና ስትገባ ማለት ነው። አድርገሻል ወይ አላደረግሽም ወይ ብሎ አይጠይቅም ዴቭ ማለት ነው። በቃ እንደተናደደ ልክ እንደነገሩት እንደተናደደ ሄዶ ብቻ እሷን ለምን እንዲያረግሽ እንዴት ታረጊኛለሽ? እንዴት ትሸውጅኛለሽ? እንዴት ልቤን ታቆስሊዋለሽ? ብሎ እሷን ቁጣ ይጀምራል አዴን ማለት ነው። ለዛ ነው እሷ እሺ የማትለው። እሱ እርግጠኛ ሆኖ በእሷ ላይ ያለው መተማመን ቢጨምርና እሷን በቃ ሙሉ ለሙሉ ቢያምናት ቢያፈቅራት በፍጹም እሷም ገጠር አገባም እሺ ትለው ነበረ። በፊት እኮ እሺ ልትለው የወሰነችው ባርኮትን ስለሚተማመንበት ነው፣ እርግጠኛ ስለሆነች ነው። ግን እሱ ያው ልቧን ሰብሮታል። ከዛም ደግሞ ዴቭ ያፈቅራታል፣ ነገር ግን ከልቡ አይደለም። ከልቡ የሚያፈቅር ወንድ ግን አደይን ይህን ያህል ማስጨነቅ የለባቸውም ነበረ። በጣም ከሚባለው በላይ በቃ በገጠርም ሆነ በከተማም ሆነ በጣም አስጨነቋት ከሚባለው በላይ በዛ ጭንቀቱ መከራዋ። ይህን ሁሉ አንድ ሴት እንደዚህ ልትጨነቅና መከራ ልታይ አይገባም። እንደውም አክተሯን እንትን እያላችሁ ነበረ፣ እየተቆጣችሁ ነበረ። ለምንድን ነው ይህን ያህል መከራ የሚያበዛባት? በገጠርም ሆነ በከተማ ለምን እንዲህ ያደርጋታል እያላችሁ ነበረ። ያው እንግዲህ ምናልባት ያው የሆነ ሊያሳየን የፈለገው ሊኖር ይችላል። እንግዲህ ያለውን ነገር ማየት ነው። ሊዱ የኔ ከርታታ ገጠር ሄዳ ታቀለ ገጠር ሄደችና የልተኛ የልብላ ምን ልብላ የትለሆን እንዴት የልቀመጥ ቆሻሻ ነው በቆሻሻ ጅሃትንካኝ ወይኔ እማትለው ነገር የለም። ቀበጧ ማለት ነው እንግዲህ ገጠር ተሞክረው ትንሽ ምን ያክል እንደሚቆሽሽ ማለት ነው። እንደውም እንደ ገጠር እንደውም ንጹህ ሀዋ የለም ማለት ንጹህ አየር የለም። እንደውም እንደ ገጠር ማለት ነው። ገጠር በጣም ጥሩ አየር አለ ከከተማው ይልቅ። እንደውም ገጠር በጣም አሪፍ ነው። እንግዲህ ያደን ቀሚስ እንስጥሽ ወይ ይሄን ልበሺ እየተባለ ነበረ። እሷ ግን አለብስም እኔ በዚህ ነው ይሄንማ ከለበሽ ወንዶች ይተናኮሉሻል። ስለዚህ ያደን ቀሚስ ልበሺ እሷን ቀሚስማ ከምለብስ ይሄው ይሻለኛል በማለት እንግዲህ እየተከራከረች ተቀመጠ። ትንሽ ተኛች። ውሃ ጠምቶኛል፣ ውሃ ጠጅ፣ ቅራሬ እንስጥሽ፣ እንዲ ቅራሬ ስጫት፣ እህልም ስጫት፣ እህል ትብላ። የምን ቅራሬ ነው? እኔ ጠላ አልጠጣም፣ ውሃ ነው የምፈልገው፣ ውሃ ስጭኝ ስትላት ነይ ሂጂና ቅጂና ጠጪ አለችት። ሄደው እዛ ፏፏቴ ትጠጫለች ስትላት እኔ ይሄንንም አልጠጣም፣ ይሄማ ቆሽሿል፣ ቆሻሻ ነው፣ አልጠጣም ማለት እንኳን አትጠጪ፣ እንኳን አልጠጣሽም ተባጠጪ ሲጠማሽ ትጠጫለሽ አለቻት ማለት ነው። በጣም በሚገርም ሁኔታ ብርሃንም የበፊቱን ቂሟን እንትን እያለች ነው ማለት እያጣጣለች ብድሯን እየመለሰች ነው። እሷ እነሱ ቤት ከዲያ ሰራተኛ አድርገዋት ነበረ።
ተሰራተኛም አልፎ ደግሞ አልጥም ብላቸው አስወጥቷት አባረዋት ነበር። ይህ ሁሉ ሲደረግ አደይን ጠልፈዋት ነበረ ኪንጎና ዳይመንድ አላየም። ዳይመንድ እርግጠኛ ነኝ ወደ ሁለቱንም አስወጥቶ ወደ ሀገራቸው ይመልሳቸዋል ብዬ ተስፋ አረጋለሁ። እንግዲህ የሚፈጠረውን ወደፊት እናያለን። በጣም ነው የማመሰግነው ውድ ጓደኞቼ። በሌላ ቪዲዮ እስከምንመጣ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እንዳይቀር አድርጉኝ ብያለሁኝ።